እየመከርክ ነው አይደለ ሶ ሰሚ ካገኘው ማንከሻከሽው ነገር የለም መደበድበው ምና እና ስለማልሰማ ካሁን በኋላ ካሁን በኋላ አይ እኔ ዋጋ ህዝብ ነው የዛሬ የሥራ ሰዓት ቆይታችን ከአንድ የሙዚቃ አቀናባሪ ጋር ቆይታ የሚያደርግ ይሆናል። ደሳለኝ ወይንም ደስ በመባል ይታወቃል። ብዙ የሙዚቃ ስራዎችን አቀናብሯል። የፊልም የዘጋቢ ፊልም አጀባዊ ሙዚቃዎችንም ሰርቷል። ደስ ስቱዲዮ እየጠበቀኝ ስለሆነ ወደዛ ይሄድ። ቆንጆ ቆይታ እንደሚኖረን አልጠራጠርም። መልካም ቆይታ። ይመስለኛል ቢት አለ ስራ ላይ ሊሆን ስለሚችል ብደውልለት ይሻለኛል። አሎ ደስ አዎ ደርሻለሁ ክፈትልኝ እሺ ደስዬ እንዴት ነህ ሰላም ነው በስማ ምንም አይሰማም እኮ ሁለት ብሩ ነው ለካ በሰማይ ነው የሚገርመኝ አንድ እዚህ ጋር ለዛ ጋር ይላወራል ሰላም እንዴት ነው አለ አይደል ይቅርታ አቋርጥኩ ችግር እሺ እሺ ስቱዲዮ በጣም ነው የሚያምረው ቴንክ ዩ አባ በእውነት ምንም አይልማ እዚህ ጋር ያሉት ነገሮች ደግሞ ደስ ይላሉ ይታል ሃሎ እቺ እንታስታውሳለህ እንዴት ነበር ስትደውል የነበረው ቤት ምን ለማድረግ ለመስረቁ ነው ወይስ ያኛውንማ ግልጽ ነው ሰረቅማ ይስልክ እንደሚመረጥ መሰለኝ የሚያውቀው ሰው ካለ ያስቀኝ ሶ ይሄ እንደዚህ የምታረጋው በጠቅጠቁ ስታስብ ማለት ነው ዜሮ ስንት ነበርች ዜሮ 10 ጊዜ ነው 10 ጊዜ አስያዘኝ አንተ አሁን እኔ አረሰውማ እውነት ትራማው ስላለ እውነት ከዛ አንድን ደግሞ አንድ ጊዜ ጠቅ ታደርጋለህ የምር ሪል እኮ ይጠራ ነበር 99 88 ምናምን ቁጥር ካለ ተበላ እሱ አይሆንም እንዲህ ስትል ነው የምትለው አዎ ከዛ ደግሞ ቁጥር ከሳትክም እንደዛ ነው የሚሆነው ትመለሳለህ እዚህ ጋር ደግሞ እንትን ካሴቶች አሉ የቦብ ነው እዚህ ጋር ያለው ቦብ እዚህ ጋር አለ ጂጂ በጣም ነው ደስ ጂጂ እንዴት ነው ደስ ሰላም ስራ ጥሩ ነው ያው በስራ ሰዓት ላይ ተገኝተናል ዛሬ እስቲ ሁሌ ስቱዲዮ ስገባ መጀመሪያ የምታደርገው ምንድን ነው እጸልያለሁ ስቱዲዮ ኦኬ እሺ ምንም ነገር ስታረግ ያው መጀመሪያ ልክ ነው አትሊስት ምናምን ብዬ ነው የምጀምረው ራሴን ከዛ ምን ማድረግ ፈልጋለሁ የሚለውን የቀኑ ስራዬ ምንድነው የሚለውን አለ አይደል እሱን አስብና ምንድነው የምጀምረው ከከባዱ ነው ከባድ ከሚባለው ስራ ነው የምትጀምረው ብዙ ከባድ ያለኝ ካለ ከከባዱ ጀምርና ከዛ ወደ ታች ገባኝ ለምን እንደምታረግ ገባኝ እየደከመ ስቴድ ቀላሉ ስራ መስራት ያቀታል ከባዱ ግን ከተጠራቀመ ከድካም ጋር አይሄድም ነው ለአይምሮ ማሪፍ ነው አሁን አይምሮ ጧት ላይ ገብተህ ጧት ነው የምሰራው ጧት ገብተህ ከባድ የምትለውን ነገር ካረክ በኋላ ሌላውን ለማድረግ ኦኬ ይሄንን ካረኩኝ ብዙ የሚከብደኝ የለም የሚል ለራስ የምትሰጠው ነገር አለ ደስ ይላል አይ ቆንጆ ነገር ነው ያስተማርከኝ እንደውም ብዙ ጊዜ ከባዱን ወደ ኋላ በማድረግ ነው የምታወቀው እሺ ጸሎት አለ ከባዱን ታስባለህ ከዛስ ምንድነው ዛሬ አብረህ ልሰራ አይደል ምንድነው መሰለም ማረጋው ሙዚቃ ኢንስፓየር ምንም አርት ኢንስፓየር የሚያረግ የሚያነሳሳ ነገር ይፈልጋል አይደል የምትወስደው ነገር ሶ ከባድም ሆነ ምን ስትጀምር ሙዚቃዎች ሰማለሁ መሃል ላይ ያቆምኩኝ ራሴን ማሳረፍ ፈልጋለሁና ሶ ምንም ነገር ቢሆን ዛሬ የምሰራውን አይነት ሙዚቃዎች ሰማለሁ አንዳንዴ አንተ ከብዷል ብለህ የምታስበውን ነገር ሌሎች ሰዎች ሰርተው ታገኘዋለህ ሶ ምንድነው ሙዚቃ ሰማለሁ ከዛ ኢንስፓየርድ ሲሆን ወደ ስራ ይገባለሁ ማለት ነው አብዛኛውን ጊዜ እንደዛ ነው ማረጋው በጣም አሪፍ ነው ግን እኔ አሁን ሐሳብ የሚሆንብኝ ለምሳሌ ሌሎች ስራዎች የቢሮ ስራ ብትል ገባ መጀመር ይቻላል የሙዚቃ ስራ ግን እንደዛ አይደለም ለምሳሌ ታስበዋለህ እንጂ ምን እንደምሰራ ላታውቅ ትችላለህ አይደል ፈጠራ ስለሆነ አሁን እንደዛ አስበው ገብተ ዳይሬክት ስራ ላይ መግባት ይቻላል አዎ ምን መሰለህ ለኔ ነው ታዳገት ይሆነው ምን መሰለህ የሌለበት ሰው ሲሆን እንትን ትላለህ ግን ያ ሙድ ይፈልጋል እንዳልኩ ኢንስፓየር መደረግ ይፈልጋል ለከነሱ ነው ማለት ኢንስፓየር የምትሆነው ሁሌ የሆነ ነገር ስትሆን አሁን ለምሳሌ ሙዚቃን ረስተ ዘለህ ልግባበት ስትል አይመጣውም ግን ሁሌ ሙዚቃ እየሰማህ ኦር ደግሞ ስለ ሙዚቃ እያሰብክ ኦር አሁን ለምሳሌ እኔ ወደ ቤቴ ሲሄድ ነገ ልሰራ ማስባቸው ነገሮች እያሰብኩም እየተዘጋጀውም ነው የምሄደው አንዳንድ ነገሮች በሐሳብ ከመጡልኝ ወይ ቀደዋለሁ ወይ ስልኬ ላይ ቀዳለሁ ሶ ኦሬዲ ልምምድ ውስጥ ነህ ማለት ነው ከስራው ልትወጣ አትችልም ሶ ልክ እንደዛ ከሆነ ምንም ልክ ስገባ ኦኬ
ኮርዱ ምንድነው እንትኑ ምንድነው ወደሚለው ነገር መግባት ቀላል ነው የሚሆነው ግን እዛው ውስጥ መሆን አለበት ወጣ ገባ አይቻልም በቋሚነት ከዛ ስሜት መውጣት ከዛ ሙድ መውጣት አይቻልም ብዙ ጊዜ ሙዚቃ አቀናባሪዎች ለሊት ላይ ነው እና አንተን ደግሞ ሁሌ በዚህ ሰዓት ነው የምትገባው በጧት ስቱዲዮ ነው የምትገባ ካለውና ይሄ ነገር እንዴት ነው የለሊት ስራ የተለየ ነገር ስላለው ነው ወይም ደግሞ ቀንም ለሊትም እንደ ሰውየው ምርጫ ነው አንደኛ እንደ ሰውየው ምርጫ ነው ግን ለምንድን ነው ለሊት የምትገባው ነው ዋናው ጉዳይ አብዛኛው ሰው ለሊት መግባት ድሮ ይፈልግ የነበረው ለጸጥታ ነው እንደምትሰማው ደግሞ ነው ጸጥታውን ሰርቻለሁ እኔ ኩለይትም መሰለኝ ለጸጥታ ነበር በፊት ስቱዲዮ ቢልድ ማድረግ በጣም ከባድ ነበር ሶ ጸጥታ ለማግኘት ሰው ሲተኛ ተጠብቅና ትጮዋለህ ማለት ነው ሶ ለኔ አንደኛ እሱ አስፈላጊ አይደለም ሁለተኛ ነገር ደግሞ እኔ ሙዚቃ እንደ ፕሮፌሽን የራሱ የሆነ ፍሬም ኖሮት እንዲሰራ ፈልጋለሁ አሁን ለምሳሌ እድሜው 16 17 የሆነች ልጅ ለሊት እየሰራ መጥራት 6 ሰዓት ለሊት ነኝ ማለት በጣም ኃጢያት ገብቷል ለቤተሰቦቿ ይደብራል እውነትህ ነው ገብቷል አይደል ስናት ይሄ በሞራሊቲ ስታዩስ ክሬዚ ነው ምንም እንደዛ የሚያሰራይ ነገር የለም ጸጥታው ካለ ራሴ ሙዴን መሰብሰብ የምችል ከሆነ ልክ እንደማንኛውም ስራ በስራ ሰዓት መሰራት ይችላል በያ አስባለሁ ሶ ለነሱ ስል ነው ቀን የምሰራው ከዛ ደግሞ በጣም ፕሮዳክቲቭ ያደርጋል ብዙ መስራት ይችላል ማለት ተፈጥሯችን ማታ ልክ ሲጨልም እንድትተኛ ነው ተፈጥሮ ራሱ ማለት ነው ይጨልማል ትተኛ ገብቷል እንደዛ ነው የተሰራው ለምን ገለብጧል ሶ በዛ ምክንያት ነው ከተፈጥሮ ጋር አልጣለም መልሰልኛል ዛሬ ምንድነው ያሉብን ስራዎች ካንተ ጋር የተወሰነች ነገር እንሞክራለን ንግግርን እንዴት ሙዚቃ እናረጋለን የሚል ኮንሰፕት እናንሳና አራባከ ከተፈጥሮ ጋር ታስታርቀኝ ያው ዘፋኝ መሆን ስለማልችል ማለት ነው ዝፈን ብለ አሁን ወይ አሁን ከባድ አይሆንም ሰው ደብድቦ እንዳይጨርስ አይሆንም አንተ ራሱ አምረኝም እዚሁ ስለዚህ ለማይክም ጤንነት ሲባል ከንግግር ጋር መሄድ ንግግር የሚሆን ድምጽ በደንብ ስላለ እስቲ ለንግግር እንደዛ አይነት ነገሮች ደግሞ ሲሞከሩ ምን ይሆናሉ የሚለው ነገር እናያለን በጣም አሪፍ ከዛ መስራቾች ስራዎች አሉ መሰለኝ ለነሱ ቢያንስ እነኝን መምታት ያቅተኛል እቺን እነኝን ምን ይላሉ አቦ ከበሮ በሰው ጃምር እስቲ እንግዲህ እናያለን እኮ እንደንትኑ ነው እንደ ቢቱ ነው እንደምሰጠኝ ቢያንስ እቻ ታቅተኛል እቺ ማንከሻክሽዋ እቺ ቢያንስ የሆነ ቦታ ላይ እንዲያረኩ መግባት ያቅተኛል በጣም ምንናየው ነገር እስቲ እንግዲህ በጣም አሪፍ ትልልቆቹም ስለማለት ነው ይሄን ሙዚቃ በጣም እኮ በቃ በጣም ብዙ የሚወደው የኛ ደግሞ መለያችን ነው የናንተ መግቢያ የሁድ መግቢያ ነው በነገራችን ላይ የሁድ መግቢያችንን ደስ ነው የሰራው ለማስተዋወቅ ያክል ነው እንጂ በጣም የምንወደው ነው የምሬ ነው ማለት ቆንጆ ስራ በጣም ደስ የሚል ነው ዝም ብዬ እንትን ልበል ስናወራ ሐሳቡ ይሄ ሁሉንም ሰው የሚያገናኝ የሚል ነገር ነበርና የኢትዮጵያ ውስጥ ያሉት ሪትሞች ሁሉንም ያገናኛል ልክ ነው ልክ ስትሰማው አሁን ድም ብለን እንትን ለማድረግ ሪትሙ የሐረር ሪትም አይነት ነገር እንደዛ አይነት ነገር ከዛ ይሄ ድምጹ ምናምን የሐረር ኦሮሞ አካባቢ አለ ሸጎዬ ነገር ከዛ ደግሞ ክራሮቹ ጊታሮቹ ደግሞ ወደ ሰሜን አካባቢ ያለው ይወክላል ነገር ነው ልክ ነህ ወሎ አካባቢ ምናምን ያለ ከዛ ዋሽንቱ ወደ ይሄ የጎጃም አካባቢ ዋሽንት አይነት ነገር ነውና ይሄ ደግሞ ምትሏ የባሌ አካባቢ ሜሎዲ እሺ ሶ ከዛ በኋላ ምን አረግን መጨረሻውን መዝጊያውን እንዳልኩ ይሄ የጎጃም አይነት እንዲሆናላ እሱ እንዲሆን ተደረገ ግን አይ ቲንክ የተሳካልን ይመስለኛል በደንብ እንትኖቹን ለማግኘት በጣም አይ ቆንጆ ነው ሪትሙ ምናምን አሁን በዚህ
ማለት ብዙ አይነት ጭፈራ መጨፈር ይችላል። የሁሉንም በቃ የኢትዮጵያ የሚያገናኘንን አይነት ነገር ነው መስራት የተፈለገውና ያን ዩኒቲ በሙዚቃ እንዴት ይገለጻል ነበር አይ ቲንክ ቆንጆ መጥቷል ብዬ አስባለሁ። እናመሰግናለን በእውነት በጣም እኔ አሁን በየትኛው ሞመንት ላይ ስሰማው ውድ ነው ይመስለኝ በዝግጅታችን የጀመረ ነው ይመስለኝና በደንብ ገላጭ ነው ሁሉም ነገር ሪፕሬዘንት ያደርጋልና በጣም እንወደው ነው ያው ለኛ ደግሞ በቃ በጣም ልዩ ስሜት አለን እንደ ቻናሏን ማለት ነው። ስለዚህ ዛሬ እኔ እስራኤል ስራ አንተ ጽሁፍህን ጽፈህ ምን ነበር ምጽፈው እንድጽፍ የምትፈልገው ምንድነው? ቢያንስ ይሰማህን ሰው ያነቃቃል የምትለውን ሐሳብ ጻፈና ለሱ የሚሆን ካንተ ከጻፍከው አንፃር ለሱ የሚሆን ሙዚቃ ደግሞ እንሞክራለን። ቢያንስ ስለ መልካምነት ነገር ምናምን አድርገው አይደል? ጥሩ ነው አይደል? ስለ ክፉ ከምንጽፍ ስለዚህ የሱን ጻፍ አድርጌ ከዛ ንግግሬ ነው የሚቀደው እንጂ ዘፈኔ አይደለም። ኃጢአት እንዳይሆንም ወንጀል ነው እንጂ። እሺ እዚህ ላይ መጻፍ ይችላል አይደል? እዚህ ጋር ስላገኘው ዝም ብዬ ወሰድኩ ሳላስፈቅድ። እሺ ያው እንግዲህ እንደገባኝ ሞክሬያለሁ። ያው አዲስ ቀንንና መልካምነትን ለማያያዝ ሞክሬያለሁ። በጣም እሺ ስለዚህ እኔ ሙዚቃውን ሰርቼዋለሁ። ኤርፎን አድርጋ እሺ ጀማሪ እረኛ እንዳይመስል ብዬ እኮ ቆንጆ አንተ የመሰለ ቦታ መጀመሪያ ግባና ከዛ በኋላ እያስተካከልነው እንሄዳለን። እሺ ከባድ ነው ግን እንደዚህ አይነት ስራ ይጠብቀኛል ብዬ አልጠበቅኩም። ጥሩ ነው። እስቲ መከራችንንም ይዩት በዛ። አዎ እንዴ በደንብ ያስታውቃል። ሬዲ ወዳጄ ሆይ አንድ ጥያቄ አለኝ። አዲሱ ነገ የምትለው ቀን ምን እያመጣል ይመስልሃል? አሁን በህይወት አንድ ቀን በጨመርክ ቁጥር ለአዳዲስ ነገሮች እየቀረብክ ነው። ይቅርታ እንዴ እሺ አሁን እያወራህ ያለው ነገር ስለ መልካምነት እየመከርክ ነው አይደለ? ሰሚ ካገኘው እንትኑን ልክ የምታነብበት የምትናገርበት ነገር ስሜቱን የሚገልጽ መሆን አለ። ኦኬ ወዳጄ ሆይ ልትመክር ነው። ወዳጄ ሆይ አይነት ነገር። እሺ ከስሜቱ ውጪ ደግሞ ልክ ሁሉንም ነገር አንዳንድ ቦታ ከታታርከው ኦኬ ኢንተረስቲንግ እንዲሆን ወዳጄ ሆይ እነንን ካልክ በኋላ ያዝ። እሺ ከዛ ደግሞ የተወሰነ እንደዛ ያረክ ማለት ነው እንጂ በጣም ቆንጆ ነው። እሺ እንጀምር ድጋሜ እንችላለን። ሬዲ ወዳጄ ሆይ አንድ ጥያቄ አለኝ። የታኘከ ሁሉ አይዋጥም፣ የምትውጠውን ብቻ አኝክ። ጥሩ ነው። በጣም ቆንጆ ዋላ በቃ መተን እንደምሰራ አድርገን ንግግር ሙዚቃ ሲሆን ለሰማ ነው። እኛ ሀገር ብዙ ያልተለመደ ይሄ ስፖክን ወርድ የሚባል የተወሰኑ ልጆች የሚሰሩ አሉ። አንደኛው ማሎ ነውና ማሎ ጎበዝ ልጆች አሉ ስፖክን ወርድ እና አንድም እሱን በደንብ የምናስተዋውቅበት ይሆናል። በጣም አሪፍ ቆንጆ ነው የሚሆነው። ደስ ይላል። አሁን ለሰማው ነው ሉጣኒ። ወዳጄ ሆይ አንድ ጥያቄ አለኝ። አዲሱ ነገ የምትለው ቀን ምን እያመጣል ይመስልሃል? አሁን በአዲስ ቀን ተፈቅዶ አሁን በሙዚቃ እንትን እንዲህ ከቀዳም በኋላ ጥሩ የምንለውን ቴክ ጥሩ ቅጂ ካገኘን በኋላ ቀጥሎ ወደ ኤዲት እናደርግና ከዛ ወደ ሚክሲንግ ይገባል ማለት ነው። አንተ ስራህን ጨርሳል እና ጀምረም ማንከሻከሽው ነገር የለም። መደበድበው ምናምን በጣም ቆንጆ ነው። ወዳጄ ሆይ አንድ ጥያቄ አለኝ። የማስታወቂያ ድምጽ ነው። የማስታወቂያ ድምጽ። አዎ ማስታወቂያ አነብበታለሁ። ወዳጄ ሆይ አንድ ጥያቄ አለኝ። አዲሱ ነገ የምትለው ቀን ምን እያመጣል ይመስልሃል? አዎ በሕይወት አንድ ቀን በጨመርክ ቁጥር
ለአዳዲስ ነገሮች እየቀረብክ ነው። ለመጥፎም ለጥሩም የማይቀረው አዲስ ነገር ግን ያው ሞት ነው። ለሌላ አዲስ ቀን ተፈቅዶልክ ስትደርስ የምድር የስንብት ቀን እየመጣ ነው። ታዲያ ወደፊት የምትላቸው ቀናት ለሞት የሚያሻግሩ ከሆነ ዛሬ ለምን በክፉ ሥራ ታቆሸዋለህ? ወንድምህን በድለ ወዳጅህን ገፍትረ ተረማምደ ስለምን ወደ ሞት ትሄዳለህ? ለምን ወደ ሕይወት የሚወስድ መልካም ሥራ ትተህ ለዘላለም ሞት ራስን ታዘጋጃለህ? አዎ ሕይወት አንዴ ነው። የሌላውን ዕድልና ሐቅ ስለቀማ ሁለት አይሆንልህም። ሰው ላይ ስለቆምክም ነገን ፈጽሞ አታይም። ነገ ሲመጣ የቆይታ ጊዜም እያለቀ ነው። ከልብም ይሁን ለይምሰል የምትከውነው ሁሉ ዋጋ አለው። ለአዲሱ ቀን ስትበቃ ከፈጣሪህ የማስተካከያ ዕድል እየተሰጠ እንደሆነም አትርሳ። ሁሌም በመልካምነት ለበጎ ሥራ ጎብዝ። የታኘከ ሁሉ አይዋጥም። የምትውጠውን ብቻ አኝክ። በጣም 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 ገራሚ ነው። አይ እኔ ነው ምን ልሰራ ምን ላግዞ እችላለሁ ብዬ እያሰብኩኝ ነበር። ወይ ካልሆነ አዋራ ምናምን ጠርጋለሁ ብዬ ነበር የመጣሁት። ሙዚቃ ላይ አይ ቲንክ መጀመሪያ አይቶ ማያውቅ ሰው ግራ ነው የሚገባው። በጣም ስንዝናና ስንደንስ ምናምን ምን ነው የሚመስለው? አዎ ትክክል ነህ። አይ አንደርስታንድ። ግን ቆንጆ ስራ ነው የሰራ ነው አይደል? ብዙ ጊዜ ስራ ሰዓት የሚያበቃው ስንት ሰዓት ላይ ነው? 12 ሰዓት። ሁሌ ከስቱዲዮ ትወጣለህ? ሁሌ ሳይሆን አብዛኛውን ጊዜ ከዛ ወጣለሁ። ግን ዴድላይኖች ምናምን ይኖርሃል። ኦቨርታይም እሰራለሁ ማለት ነው። አዎ ኦቲ አለ። አሁን ምን አይነት ስራዎች አሉ? ምን ጠብቃቸው? በደንብ ብዙ ነጠላ ዜማዎች አሉ በፕሮጀክት ደረጃ። ግን የራሴ ጉዞ ደስና ጓደኞቹ የሚል ፕሮጀክት አለ። እሱ የመጀመሪያው ክፍል 3 ክፍል ነው ያለው። ግን የመጀመሪያው ክፍል ከ10 እስከ 15 ቀን ባለው ውስጥ ይወጣል። ከዛ ደግሞ ቅዱስና ኤልያስ የሚባሉ ፕሮዲሰር እና አርቲስት ሲንገር ዱኦ አሉ። የእነሱ አልበም ኦልሬዲ አልቋል። የእነሱ ይወጣል። ከዛ አንድ ትግርኛ ኢፒ አለ የጠረፍ ካሳሁን የእሷም ኢፒ ሰሞኑን የምንለቀዋለ። እንደዛ እያለን ግን ብዙ አሉ ሲንግሎች በጣም ብዙ ናቸው። አልበሙ ሲጨርስ ይሄን ይቀጥላል። እንቀጥላለን። ይሄን አይተን ሰው ሚልህን የሚቀባ አቀባበሉን አይተን ምን ነበር አልጨምር አይ እኔ ዋጋ የህዝብ ነው። እሺ ጨረስናልስ? አለቀ። በጣም ቆንጆ ነው በእውነት። እኔ ራሱ አልመሰለኝ ከሙዚቃ ጋር በምን አይነት መንገድ ልተሳሰር እንደምችል አሳይተኛል። በጣም አሪፍ ነበረ። ያው ሙዚቃ ሲሰራ እንዴት እንደሆነ አይ ቲንክ በትንሹም ያየህ ይመስለኛል። የስራ ሰዓትን አዩት። በጣም አድካሚ ነው የእውነት። ሙሉ ነገር የተያዘ ነው። አንተ የጠበቅከው በቃ ብለን እንወጣለን ተዝናንተን። አይገርምም? እና እኔም የኛውን ስራ ታሰራኛለህ ብዬ ወር ደግሞ እድል ሰጠኛለህ ብዬ አላሰብኩኝም ነበር። መሞከር ያለብንና አሪፍ ነገር ስለሆነ ሀሳቧል ስለነበረ ጥሩ ነው በጣም። አዎ እና እንትን ነው በቃ ሙሉ መሀል ላይ ያወራው ሁሉ እኮ አሰማኝም። አንዳንዴ ሙሉ ነገርህን ነው የሚወስደው ስራው። ሰምቻለሁ በጣም አዳምጬ ነው ወይ በደንብ ለሰማው እንደው በጣም ትክክል ነው። ደስ ብሎኛል። ቆንጆ ነው የሰራነው። ድጋሚ መግባት ካለብኝም ሀሳቡ ካለመጣ ተጠርቼ እመጣለሁ። ጊዜን አልወሰድ ካሁን በኋላ መጠቀምም አይመስለኝም ከመረበሽ ውጪ እና ስለማልሰማ ካሁን በኋላ እኔ ቆይታ የማስተጓጉል ስራ ነው የሚሆነው። በጣም ነው የማመሰግነው ስለነበረን ጊዜ። ሌላ ጊዜ በደንብ ደግሞ እንገናኛለን። በጣም አመሰግናለሁ። መልካም ቀን። እሺ